ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባይብል ስተዲያችንን እንቀጥላለን። ሁሉ መልካም ነው። እያየሁት ነው በደንብ መታየቱ መሰማቱን። ይሰማል አይደል? በደንብ ይሰማል ከላፕቶፕ ስለሆነ። ኦኬ እንዘምርና ከዛ በኋላ እንቀጥላለን ወገኖች። ቅዱስ ቅዱስ ቢለው መዝሙር የድሮ መዝሙር ነው። ይህ የዘመረችው የሽብሸባ ኳየሮች የዘመሩት
ወገኖች እንጸልይና እንቀጥላለን። እግዚአብሔር አምላክ እናመሰግናለን። ኢን ኦፍ ኢየሱስ ስለዚህ መልካም ቀን በህይወታችን ላይ ስለጨመርክልን እግዚአብሔር ሆይ ደግሞ አሁንም ዛሬም ቃልህን መና የሆነውን ቃልህን ስጠልኝና ለወገኖቼ ኢን ኦፍ ኢየሱስ የሚሰማ ጆሮ የሚያስተውል ልብን ስጠን። ሰምተን የምናደርግ እግዚአብሔር ሆይ የዘላለም ህይወታችን የምንገባ እንድንሆን እንድትረዳን በጌታ በኢየሱስም ጸለይኩ። ጌታ እግዚአብሔር ሆይ ስማችን በህይወት መዝገብ የተጻፈ በአንተ አምነን በክርስቶስ ደም ታጥበን ጌታ ሆይ ስማችን ይጻፍ ብለን ያጻፈን ሰዎች ጌታ እግዚአብሔር ስማችን ለዘላለም በህይወት መዝገብ ላይ እዛው እንዲቀር በጌታ በኢየሱስም ጸለይኩ። ጌታ ሆይ የእያንዳንዳችንን ነፍስ ላንተ አሳልፈ የሰጠው ጌታ እግዚአብሔር እስከ መጨረሻ ድረስ ጌታ እንድንቀጥል እንድትረዳን ኢን ዘ ኔም ኦፍ ኢየሱስ አሜን። ወገኖች የእግዚአብሔር አሁን ቅድም እየዘመርን የእግዚአብሔር ዙፋን እንግዲህ ያዩ ሰዎች ማለት ነው። እኔ ልመሰክር የምችለው ምንድነው በፊት አይ ቲንክ 8 ዓመት ይሆነዋልና ጌታ ጠዋት እየመጣ ይጎበኘናል ሁላችንን እና እኔ ምንድነው ያየሁት ትልቅ ዙፋን የእግዚአብሔር ዙፋን። ከዛላ ወደ እኔ ጋር ሲመጣ ልክ አሁን የኔ ሲቲ ያለና ከፍ ዝቅ ይላል እንደዛ ሁሉ እሱ ልክ ወደ እኔ ጋር ሲመጣ ዝቅ ነገር ብሎ ከዛ በኋላ በጣም የሚገርማችሁ መዝሙሩ ላይ እንዳለው እኔ ያየሁት ያንን ነው። ሄደው ደግሞ ያዩ ሰዎች ሲናገሩ በጣም ኢትሶ ዋይልድ እዚህ ጋር መብረቅ አለው ልክ ሕዝቅኤል ላይ ማነው ራእይ ላይም እንደሚናገረው ማለት ነው። የእግዚአብሔር ዙፋን አካባቢ ሬንቦ እንደዚህ ይሽከረከራል በላይ ከእግዚአብሔር ዙፋን በላይ ከታች ደግሞ መድረኩ እንደ ሰምፔር ነው ይላል ራእይ ላይ ይናገራል። ሰምፔር ይላል። ሰምፔር ማለት እንደ ብሉ ላይት ወይ ብሉ ከለር ነው ወይ ደግሞ ሰማያዊ ከለር እምነበረድ ይመስላል። እንደ ሰማያዊ ከለር ያለው እምነበረድ እንግዲህ ሳሉት የእግዚአብሔር ዙፋን አሜን። ከዛ ደግሞ አራቱ እንስሳት ይላል መጽሐፍ ቅዱስ ከፊት ከኋላ ከጎን ከቀኝ ከግራ በርቀት ልክ እንደ ሴኩሪቲ ጋርድ ይጠብቃሉ። እግዚአብሔርን እየጠበቁት አይደለም ግን እንደዛ ነው የሚቆሙት እና ኢትስ ሶ ዋይልድ የሆነ ጸጥ ያለ ምናምን አይደለም። መብረቅ እዚህ ጋር ዶዶዶዶ ይላል እዚህ ጋር እንትን ጥሪ ምናምን ይጣራል እግዚአብሔር። ከዛ ብዙ አይነት ነው እንትን መድረኩ ብቻ ኢት ኢዝ ዋይልድ ሜቢ ኬሚያው እኔ በጣም ከምሰማቸው የሰማሁት ነብይ ሳሉም ሲናገሩ ዋይልድ የሆነ ነው የእግዚአብሔር እና ድምፁ በጣም አለ የእግዚአብሔር ዙፋን አካባቢ አሜን። እና ይሄ መዝሙርም ደግሞ ሲናገረን በቃ የጮሂው ሲጮህ ሰውየው ይላል መጽሐፍ ሕዝቅኤል ላይ ከጮሂው የተነሳ ነው ራእይ ላይ የመቅደሱ መድረክ ምን አለ ተናወጠ ይላል። አያችሁ ኢት ኢዝ ዋይልድ ማለት ነው የእግዚአብሔር ዙፋን የሆነ ጸጥ ያለ ረጭ ያለ ምናምን አይደለም አሜን። ያንን በዛው ልንገራችሁ ብዬ ነው። ተባረኩ። ዛሬ እንቀጥላለን። ምንድነው ትምህርታችን ጌቲንግ ሬዲ ፎር ኢተርኒቲ። እንዳውም እቺን አርስት ከምንድነው የወሰድኳት ያው መውሰድ ሳይሆን እኔም ከኔ ትምህርት ጋር ስለሚሄድ ነው። ሎሪ ዲቶ በጣም ወዳት እሷ ሎሪ ዲቶ አር ዩ ሬዲ ፎር ኢተርኒቲ ጌት ሬዲ ፎር ኢተርኒቲ ትላለች ኤንጀል ቲቪ ላይ እና እኔም የኔ ትምህርት ጋር ይሄዳል። እሷ በደንብ ሄለን ኤክስፒሪየንስ አድርገዋለች እና እኔ ባላየውም በጣም ስለተማርኩት አንዳንዴ በትንሹም ቢሆን ኤክስፐርት ሆኛለሁ ብዬ በእንትን ነው ሳይሆን ትንሹም ቢሆን ኤክስፐርትነቱን ይዤዋለሁ ስለ ሄል ትምህርት እና ስለ ሄቨን ማለት ነው። እና ዛሬ የምንቀጥለው ስለዛ ነው። ምክንያቱም የእግዚአብሔር ቃል ሰዎችን ስለሚቀይር ማለት ነው አሜን። ስለዚህ እንቀጥላለን። ቤተክርስቲያን አንድ ጊዜ ለነፍስ ነው መትጋት ያለባት። የእግዚአብሔር ሕዝብ ነፍሱ ሬዲ መሆን አለበት ለእግዚአብሔር መንግስት። ስለዚህ ያ ነው የትክክለኛ አገልጋይ እንትን ምንድነው መጋደሉ ማለት ነው። ስለዚህ ስንቀጥል ጌታ ኢየሱስ ክርስቶስ እንደሚያስተምረው we have to be ready for eternity። ያ ማለት ምንድነው ለዘላለም በዚህ ምድር ላይ ቢኖር የለም። አሁን ጌታ ሲመጣ እንሄዳለን ብለን እናምናለን። ጌታ ሳይመጣ ደግሞ መጠራትም ሊኖር ይችላል። ስለዚህ በዛም በዚህ ምድር ላይ ለዘላለም ይኖር የለም። ስለዚህ ለሚቀጥለው ላይፍ ምን መሆን አለብን? ሬዲ መሆን አለብን፣ መዘጋጀት አለብን። አሁን ሉቃስ ላይ አውጡና ሉቃስ 16 እናነባለን። ሉቃስ 16:19 የእግዚአብሔርን ቃል ወገኖች አንድ ጊዜ ታሪክ አውቀዋለሁ ብላችሁ
በዛው አትተው፣ ደጋግማችሁ ተማሩት። በዛ ውስጥ ደግሞ እግዚአብሔር አዳዲስ ነገር ያስተምራችኋል። አሜን። ሉቃስ 16 አሁን እንደዚህ ስል የዛ ያላዛርና የሀብታሙ ሰው ይትሉኛላችሁ፣ ግን በዛ አይነት መንፈስ አይደለም መማር ያለብን። አሜን። እናነባዋለን። ምዕራፍ 16 ከቁጥር 19 ጀምሮ ቀይ ልብስና ወገኖች ሉቃስ 16 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ምን ይላል? ባለጠጋ ነበር ይላል። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሉን ይልሱ ነበር። ይሄ ባለጸጋ አለ፣ እዚህ ጋር ደግሞ አልዓዛር አለ። አሜን። ከዛ ድሃውም ሞተ ይላል። መልአክም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። አያችሁ፣ ሁሉም ምንድነው መሞት አይቀርም ማለት ነው። እዛ አልዓዛር ወደ አብርሃም እቅፍ ወሰዱት። ያኛው ሀብታሙ ሰውዬ ደግሞ ተቀበረ ነው የሚለው። ከዛ በኋላ አልዓዛር እዚህ ጋር ሁሉ ጊዜ እንደምላችሁ አልዓዛር ድሃ ስለሆነ አይደለም የእግዚአብሔር መንግስት የገባው ምንድነው የእግዚአብሔርን ትእዛዝ ሲጠብቅ ስለነበረ ነው። አሜን። ባለጸጋው ግን እንደምታዩት ለራሱ ብቻ የበላ ቀይ ልብስ የለበሰ ይላል። የባለጸጋ ልብስ ምልክት ሊሆን ይችላል። የተልባ እግር ቀጭን የተልባ እግር የለበሰ አንድ ባለጠጋ ነበር ይላል። ቀይ ልብስና ቀጭን የተልባ እግር እንግዲህ የሀብታም እንደ ሲልክ ማለት ነው። ያንን እየለበሰ በደስታ ይኖር ነበር። ስለ እግዚአብሔር ነገር አያስብም ጭራሽ። ከዛ በኋላ ድሃውም ሞተ፣ መልአክም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦል በስቃይ ሳለ አሻቅቦ ይላል ሀብታሙ ሰውዬ። ስሙ ራሱ አይታወቅም። መጽሐፍ ቅዱስ ሀብታሙ ሰውዬ ነው የሚለው። ይህን ሰውዬ ባይዘዌ በመገለጥ ስሙን ጌታ ነግሮናል አይደለም? ያው በእግዚአብሔር አገልጋዮች እና በዛ ነው እንጂ የምናውቀው ስሙ አይታወቅም። ለምንድን ነው? በህይወት መዝገብ ላይ ስለሌለ ማለት ነው። ወገኖች እዚህ ጋር ብዙዎቻችሁ ትሰማላችሁ፣ ኦንላይን ያላችሁ ልጆች እና ስሜን በህይወት መዝገብ ጻፈው ብላችሁ ጌታን ጠይቁት። አሜን። ስማችሁ መጻፍ አለበት። እዚህ ጋር ምላችሁ ስም መጻፍ ማለት ለሁሉም የተሰጠ ነው በክርስቶስ ኢየሱስ አዳኝነት። ከዛ ጌታዊ ኃጢአቴን ይቅር በለኝ፣ ስሜን ጻፈው በህይወት መዝገብ። ከዛ ደግሞ ከህይወት መዝገብ ስሜ እንዳይሰረዝ ጌታ ሆይ ብላችሁ ጸልዩ። አሁኑኑ ጸልዩ። አሜን። ለሁሉም ነው መዳን። አሜን። ለጴንጤ ለምናምን ለካቶሊክ ብቻ አይደለም። አሜን። ከዛ እርሱም የጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና። የአብርሃም እቅፍ በፊት በኦልድ ቴስታመንት የአብርሃም እቅፍና አብርሃምስ ቡስ የሚባለው እና የአብርሃም እቅፍና ሲኦል ጎን ለጎን ነበሩ ሳይለያዩ በፊት ማለት ነው። አሜን። ከዛ በኋላ እና እንደዚህ ይተያዩ ነበር። ስለዚህ እዛ ሀብታሙ ሰውዬ ሲኦል ሆኖ አብርሃም እቅፍ ውስጥ ያለውን እንትናን ያየዋል። ማነው? አልዓዛርን ያየዋል። ከዛ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። ከዛ አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበል ካያችሁ፣ በሕይወት ሳለህ መልካም እንደተቀበል ካስብ፣ አልዓዛር ግን እንዲሁ ክፉ። አሁን ግን እርሱ በዚህ ጽናናል፣ አንተም ተሰቃያለህ ይላል። አብርሃም ብዙ ማነው አልዓዛር ሲሰቃይ ነበረ። ፍርፋሪ ነበር የሚበላው። በቃ በስቃይ ነበር። ቁስሉን እንኳን ውሾች ነበር የሚልሱት ይላል እግዚአብሔር ቃል። ምን ያህል ድህነቱን ጥልቀቱን ያሳያል። አንተ ግን ተመችቶ ትኖር ነበር። እግዚአብሔር እዚህ ጋር የሚያስተምረን ምንድነው? ችግሩ ከምቾታችን ጋር ሳይሆን ምንድነው ኑሯችን የእግዚአብሔርን ቃል ከመፈጸም ከዛ ጋር የተገናኘ ነው። አሜን። ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። እንግዲህ ምን ያህል ነበር ክፉ ሰውየው። ፍርፋሪውን እንኳን አይሰጥም ነበር። ከሱ ፍርፋሪ ውሾቹ የሚበሉት እንኳን አልዓዛር ይመኝ ነበር። አያችሁ ምን ያህል ስስታም እንደነበረ ሀብታሙ ሰውዬ። አሜን። እሱ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጸናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህም ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወዲህም ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ።
ማለቱ ምንድነው አብርሃም የሚናገረው በእናንተ የሚለው በሲኦልና በእኛ በጻድቃን መካከል ትልቅ ገደል አለ፣ እናንተም ወደዚህ እንዳትመጡ ከኛም ደግሞ ወደዛ። ምክንያቱም ከኛም ደግሞ ላድን ብሎ ደግሞ የሚሄድ ሊኖር ይችላል። እኔ እንደዛ ነው የምረዳው። አሜን። ከአብርሃም ወገን የሆኑት በጻድቃን ወገን የሆኑት ማለት ነው በሲኦል ያሉትን መቼም እንደው ሲሰቃዩ ላወጣቸው ብሎ እንዳይዘረጉ ምን አለ በመካከል ገደል አለ ይለዋል። አሜን። ያንን እኔ ነኝ ብላችሁ ግን ገደሉ እንዳለ ይናገራል። ምክንያቱም ከዚህም ይላል አለ ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ ከዚህ ማለት ከጻድቃን ወገን ወደ ሲኦል ወርደው ሰውን ልጎትት የሚሉ ይኖራሉ ማለት ነው። ከዛ ነው የሚናገረው እግዚአብሔር ቃል። እንደዛ ነው የሚገባኝ። ከዛ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም ወገኖቼ ህይወታችን እስካለች ድረስ እቺ ትንፋሳችን እስካለች ድረስ እስከ መጨረሻው ነጥብ ድረስ የመቀየር ንስሐ የመግባት በጌታ ኢየሱስ ክርስቶስ አምኖ በህይወታችን መጽሐፍ መታጠብ እንችላለን። ግን እቺ ነፍሳችን ከኛ ከወጣች በኋላ የሪፔንተንስ የንስሐ ጊዜ የለም። ቢኖር ኖሮ እነዚህ ይወጡ ነበር ከሲኦል። ስለዚህ አንደኛም ፕሮግራማችን ምንድነው? ነፍሳችን ሳትወጣ ብዙ ነገር ሶል ቼክ አፕ ሁሉ ጊዜ በኋላ ባሳያችኋለሁ። ራሳችሁን ቼክ አድርጉ ሁሉ ጊዜ የተዘጋጃችሁ። እኔ አንድ ህልም ጌታ ያሳየኝ ልንገራችሁ በዛው ስለመጣልኝ። አንድ አገልጋይ እንደዚህ ኦንላይን ላይ የሚያገለግሉ አየሁኝና በህልሜ ሳየው ልጆቹ እንደዚህ በቲቪ ነገር ይታያል አይደል? ቪዲዮ ሲሰሩ ቁርጥርጥርጥ ያሉ እንትናችን እንደዚህ ከወገብ በላይ ይታያሉ እና ልጆቹ በሙሉ ይታያሉ። ከዚህ አሁን እንደዚህ እኔ ራሴን እንደማየው አገልጋይ ልጅ ግን አይታይም፣ ተገልብጧል። ተገልብጦ እግሩና ጫማው ነው እንደዚህ የሚታየው። ድምፁ ይሰማል ባይ እሱ የለም። ጭንቅላቱ ከዚህ በላይ አይታይም። የሚታየው ጫማውና ካልሲው እንደዚህ፣ ሌሎቹ ግን በሙሉ ይታያሉ ቁጭ ብለው እንደዚህ። ምንድነው ይሄ? ጥሩ መልእክት አይደለም። ስለዚህ ምንድነው አሁን ቢፎር ኢት ኢዝ ቱ ሌት እንደዚህ አይነት መመለስ ያስፈልጋል። በኋላ ማሳያችኋለሁ። ጌታ ኢየሱስ ክርስቶስ ምን ይላል? እኔን ይላል ማገልገል ጀምረው ወደኋላ ከሚመለሱ ባይጀምሩት ይሻላል ይላል ጌታ። መልእክቱን አለበላችኋለሁ። ስለዚህ ቶሎ ሪፔንት። በብዛት በብር ነው ሰው የሚወድቁት አገልጋዮች፣ በብዛት እውነት እንዳይናገሩ ሁሉ በገንዘብ ነው። በቃ ለሁለት ጌቶች መገዛት አትችሉም ይላል። ስለዚህ እቺ ልቅምቃሚ ሳንቲም ባታገኟት ይሻላል። ስለዚህ ምንድነው ወደ ነፍሳችሁ ወደ ልባችሁ ተመልሳችሁ ወደ ንስሐ፣ ያለበለዚያ እንደዚህ አይነት መንገዱ ጥሩ መንገድ አይደለም። አሜን። በጭራሽ ይቅር፣ ከአንድ እንጀራ በላይ ይበላል። አሜን። ከዚያ ምን ይላል? እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደኝ እለምንሃለሁ። እዚህ ጋር እንደው የዚህ ጋር እንደገና ሪቫይዝ ባደርግላችሁ የዚህ ሰውዬ ሲኦል ውስጥ ያሉ ሰዎች ይሄ አምስቱም የስሜት ህዋሳታቸው እንደሚሰራ ሴንስ እንደሚያደርጉ፣ አንደኛ ይራባሉ ወገኖች፣ ይራባሉ፣ ይጠማሉ። ይሄ እዚህ ሰውዬ ላይ እንደምናየው ጠብታ ውሃ እንኳን አያገኙም። በእሳት መቃጠል፣ ስቃይ፣ አጋንንቶች እንዴት እንደሚጫወቱባቸው እንትኑ መጽሐፍ ውስጥ ታረጉ ዩ ፊል ሶ ሳድ። ለሰው ልጅ በጣም ታዝናላችሁ። አሜን። ስለዚህ እዛ ማንም መሄድ የለበትም። ኔቨር፣ በቃ በጭራሽ ወደ ኋላ መመለስ የለም። አሜን። ይደነግጣሉ፣ ይፈራሉ፣ የማይሆኑት ነገር የለም። ይሄ ሁሉ የሚሆነው የት ነው? በመንፈሳዊ ዓለም ግን ከምድር በታች ነው ያለችው ሲኦል። ስለዚህ ወገኖች ሌትስ ቢ አዌር፣ እንንቃ። አሜን። አሁንም ፌስቡክ ላይ በጣም የሆነ እንትን አለ፣ የመሰዳደብ እና የመተቻቸት ነገር አለ። ስለዚህ ስድብ የሚያስቸግራችሁ ልጆች ካላችሁ አንዱ መንገድ ምንድነው? ኦንላይን አለመግባት። በቃ ያ ምላስህ ሲኦል ይዞ ከሚገባ ያ ምላስሽ ያ ሐሜት፣ ውጨቃ ምንድነው ደግሞ ከዛ ደግሞ የሚሳደቡት ስድብ አይነት ይሄ ሲኦል ራሱ ውስጣቸው አለ። ስለዚህ ያው ሰባኪ እንዳለው you have to take hair out of you። ሲኦልን ከውስጣችሁ አውጡት። ሲኦል ምንድነው? ስድብ ያለ የሚሳደብ ሰው ውስጡ ያለው ሲኦል ነው። ይሄ ምንድነው? ቡጨቃ ፕሮግራም ምናምን። እኔ በፍቅር ነው የምነግራችሁ፣ እነሙ ነግራችኋለሁ እስከ መጨረሻ ድረስ ጌታ እስከመጣ። ምክንያቱም
we have to ሰው ሁሉ መዳን ስላለበት ማለት ነው። ስለዚህ ያ ምንድነው ሲኦል ከውስጣችሁ አውጡት። ይሄ የስድብ ከዛ ደግሞ የትችት አንዳንድ ልጆች የሚሰሩት ቪዲዮ እውነታቸውን ነው። አሁን ለምሳሌ የማይሆን ነገር ሲያዩ ምናምን ቪዲዮ ይሰራሉ። ይሄ አይደለም ወንጌል ምናምን ይላሉ። ትክክል ነው። እኔ የምለው ግን በዛው እነሱ ስህተት ብቻ ፈላጊ ሆነው እንዳይቀሩ ነው እንጂ የሚናገሩት ነገር ትክክል ነው። ትክክል ነው የሚናገሩት። ስለዚህ ምንድነው በጣም ብልሆቹ ላይፋችን አንዴ ነው የምንኖራት እዚህ ምድር ላይ። እቺ ምድር ደግሞ የመዘጋጃ ነች። ሬዲ የመሆኛ ነው እንጂ የዘላለም አይደለም። አሜን። ስለዚህ የሚያስቸግራችሁ ወጥቶ መሰዳደብ ከሆነ እንደሰማሁት ከሆነ አንድ ልጅ ወንድም ሲናገር መሳደብ ነው ችግር ያለ። ስለዚህ አንተ ጭራሽ ኦንላይን አትግባ። ፋስቲንግ ፍሮም ፌስቡክ ኦር ቲክቶክ፣ ከቲክቶክ እና ከፌስቡክ ጾም። ከዛ በኋላ ውጣ። እስቲ አንድ ሳምንት እነዚህ ነገሮች አትያቸው፣ ፌስቡክ እና ቲክቶክን ትለወጣለህ። አሜን። ያለበለዚያ ከዘላለም ህይወት አይበልጥም። አሜን። እንኪያስ አባት ሆይ ወደ አባት ሆይ ቤት እንድትወስደኝ እለምንሃለሁ። 5 ወንድሞች አሉኝና እነርሱን ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስከርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱ ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴና ነቢያትን የማይሰሙ ከሆነ ከሙታን እንኳን አንድ ቢነሳ አያምኑም አለ። ወገኖቼ እንግዲህ እግዚአብሔር የሚለው እንደዚህ ነው። አይሰሙም። በቃ ሰው ልጅ ሲኦል የሚገባው በምንድነው? ባለመስማት ነው። አሁን ለምሳሌ እንደዚህ አይነት ትምህርት ስትማሩ ወዲያው ነቅቶ ራስን ቼክ አድርጎ መዘጋጀት ጥሩ ነገር ነው፣ ትልቅ ነገር ነው። እኔ እንጃ እኔ ከምንም ጋር አይወዳደርም። እና ወገኖች እግዚአብሔር ከዚህ ጌታ ኢየሱስ ክርስቶስ ተናግሯል፣ ከቃሌ አንዳች የምትወድቅ ነገር የለች። እኔ አሁን ለፍርድ አይሆንባችሁ አይሆንብኝ። እኔ ማንም ይሄን ቪዲዮ አይቶ እንዲፈረድበት ያኔ ትዝ ይልሃል ባሪያዬ እንደዚህ ስትልህ ኦንላይን ላይ ሰምተሃል አይደለም ብሎ ጌታ ከሚፈርድባችሁ እኔ ጸልያለሁ በኢየሱስ ክርስቶስ የምትመለሱ እንጂ የሚፈረድባችሁ ነው። ምክንያቱም ጌታ የሚለው ቃሌ ነው የሚፈርድባችሁ ይላል። ይሄ ቃል ሲነገር ጀጅ የሚያደርገው ማን ነው? ሰውን የሚፈርድበት የእግዚአብሔር ቃል ነው። ስለዚህ ወገኖች ይሄ ጆሮ አይን ያለው ጤናማ አይምሮ ያለው ሰው ይመለሳል። አሜን። ተመለሱ። እና ብዙ ነገር አለ። አሁን ደግሞ ጊዜ የለም። በኋላም ደግሞ ነግራችኋለሁ ሃው በጣም እየፈጠነ እንደሚመጣ ከዚህ በኋላ። እንዳውም ተዘጋጁ፣ ምግብም ሪዘርቭ አድርጉ የሚል ነገር በድጋሚ ሰምቻለሁ በተደጋጋሚ። ምንድነው ኢትዮጵያም ካላችሁ አሜሪካም ያላችሁ ትንንሽ ምግብን ሪዘርቭ ማድረግ ተማሩ። ለምሳሌ ኢትዮጵያ ውስጥ ያላችሁ ደረቅ የሆነ ነገሮች፣ ደረቅ ምግቦች፣ ምክንያቱም ይሄ የምንላችሁ ነገር it will come to pass ይመጣል እንደዚህ አይነት ነገር። ስለዚህ የደረቁ ምግቦችን ከዛ ደግሞ ለራስ ብቻ ወደን መብላት አይደለም፣ ጎረቤቶቻችሁን የተቸገሩትን አብራችሁ ለመብላት ከዛ የደረቁ ምግቦች ናቸው ለመቆየት የሚችሉ እነሱ ምግብን ማከማቸት ልመዱ። ማከማቸት ሳይሆን ሪዘርቭ ማድረግ መቆጠብና መያዝን ልመዱ። አሜሪካ ደግሞ ላለነው ደግሞ ለ30 ዓመት የሚቆዩ ምግቦች አሉ፣ ለብዙ ዓመት የሚቆዩ ምግቦች አሉ። እነሱን እኔ አሁን ቤት ስለገዛን አስቤያለሁ ትንንሽ ምግብ ሪዘርቭ ለመያዝ። ብዙ መያዝ አልፈልግም፣ አልፈልግም። ግን ለተወሰነ ጊዜ ትንሽ ሪዘርቭ መያዝ ጥሩ ነው። ከዛ የሚያኖረን ጌታ ነው። እስከመቼስ በያዝነው ምግብ እንኖራለን? ግን ይሄ መጽሐፍ ቅዱሳዊ ነው። ልክ ዮሴፍ እንዳደረገው ምግብ ያከማች ነበር ለረሃቡ ጊዜ። አሁን እኛ አይተነው የማናውቀው ጠላቶች ይነሳሉ። ጠላቶች ስላችሁ ከሰማይ ዱብ ይብሉት አይደለም፣ አብረውን ያሉ ማለት ነው። የሰይጣን ወዳጆች፣ የእግዚአብሔር ጠላቶች የሆኑ ሰዎች በእኛ ላይ ይነሳሉ፣ በአማኞች ላይ። ስለዚህ ለዛ ምን ያህል ተዘጋጅተናል? እግዚአብሔር ነቢያቶቹን ይልካል። ስለዚህ ጠቢብ ምን ይላል? ይሰማል። ስለዚህ እናንተ ወዳጅ ያላችሁት የሰይጣን ጓደኛ የሆነ ከምናውቀው በላይ እኛን ይዋጋሉ። ስለዚህ we have to be ready። ምግባችሁን ለልጆቻችሁ ትንሽ ነገር ሪዘርቭ መያዝ። ከዛ በችግሩ ሰዓት ደግሞ ሁልጊዜ ደጋግሜ የማውቀውን ነግራችኋለሁ፣ ለብቻችሁ መብላት አይደለም፣ ከሰው ጋር በህብረት ሆናችሁ ኢትዮጵያ ውስጥ ያላችሁ እዚህም ደግሞ ያላችሁ በህብረት እየሆናችሁ ያን ጊዜ ማለት። ምክንያቱም ለብቻ ከበላህ ለብቻ ይበላ ለብቻው ይሞታል ይባላል። ለብቻ ከበላህ እንደው
ርቦኝ አላበላኸኝም ብሎ ጌታ ይጠይቃል። ስለዚህ ይሄ እንትን ነው ያዙት ማርኬት እና ምግብ ሪዘርቭ ማድረግ ጀምሩ። አሜን። ስለዚህ ወገኖች የጌታ ቀን ሲመጣ እንደዚህ ነው ኃይለኛ ቀን የሚመጣው እና ለዛ ቀን ጌት ሬዲ። አሜን። ስለዚህ ማንም ሰው ወደ ሲኦል መውረድ የለበትም። ስለዚህ ጌታ ኢየሱስ ክርስቶስን አሁን በያላችሁበት ተንበርክካችሁ you are my lord ጌታዬ ነህ አዳኜ ነህ ተቀብዬሃለሁ ኃጢአቴን ይቅር በለኝ በክርስቶስ ደም በደምህ እጠበኝ ብላችሁ ከዛ ደግሞ ሁል ጊዜ የምላችሁ አንድ ነገር አለች የሰው ልጅ ህይወቱ ትልቅ የሆነ ቁልፍ ነገር ምንድነው? ጌታን ከተቀበላችሁ በኋላ አንዳንድ ደቂቃ ቢያንስ በህይወታችሁ ሁሉ ጊዜ ጌታን የዘላለም ህይወቴን እንዳላጣ ጌታ ሆይ በንስሐ ታጥቤ ጨለማ እንዳይኖርብኝ እርዳኝ በሉት። ጌታ ይረዳል። አሜን። ስሙን ጥሩ ሎርድ ጂሰስ በሉት። ይሹዋ የጌታን ስም የሚጠራ ምን ይሆናል? ይድናል ይላል። ስለዚህ ጌታ እንዲያድናችሁ ስሙን ጥሩት። አንድ ደቂቃ በ24 ሰዓት ውስጥ ኤቭሪዴይ እቺ ማድረግ የሚያቀታው ሰው የለም። ስለዚህ ያችን አንድ ደቂቃ ሁሉ ጊዜ እያስታወሳችኋት ጌታ ሆይ የዘላለም ህይወቴን እንዳላጣ ራሳችሁን ፈትሹ። ምንድነው? ከዛ ደግሞ ጌታ ሆይ እርዳኝ። ያኛው እንኳን ወንበዴ ሰው እየረድተው ካንተ ጋር ገብቷል ወደ መንግስተ ሰማይ እኔም እንዳላጣ የዘላለም ህይወቴ ብላችሁ አንዳንድ ደቂቃ ጸልዩ ወገኖች። ከዛ ጌታ ምን ይላል? ይረዳችኋል። አሜን። ይሄ ትልቅ ቁልፍ ነው። ትልቅ ቁልፍ ነው ጌታ የሰጣችሁ የሰጠኝ። አሜን። ስለዚህ እንቀጥላለን ወገኖች። ስለዚህ ሲኦል ያሉ ሰዎች ምንድነው? ሁሉም አሟጣው እግዚአብሔር ነግሯቸው ንስሐ ግቡ ተመለሱ ተብለው እንቢ ብለው እድላቸውን የጨረሱ ሰዎች ናቸው። ሌላ ደግሞ ምንድነው? ሲኦል ያሉ ሰዎች ምንድነው? በኃጢአታቸው ያው በእንድከኝነታቸው የገቡ ናቸው። ሌሎቹ ደግሞ ያው እግዚአብሔርን ፍርሃት የለባቸውም። ሌላው ደግሞ የተማርነው ምንድነው? ሲኦል ያሉ ሰዎች ይርባቸዋል፣ ይጠማቸዋል። የድሮ ያሳለፉትን ታሪክ ያስታውሳሉ። ምን ያህል ለንስሐ ሲባሉ ያሳለፉትን እድል ያስታውሳሉ። የሚያሳዝነው ደግሞ ከሁሉም ደግሞ በጣም ሁሉ ጊዜ የሚያሳዝነኝ ለብቻቸው ሰው እንኳን አያዩም። አንዳንዶቹ የት በቃ እንዴት ልበላችሁ እንዴት ኤክስፕሌን ለማድረግ እንደምችል አላውቅም። ከጨለማው ካሉበት ጨለማ የተነሳ አንዳንዶቹ በግሩፕ የሚሆኑ አሉ። የዓለም ሌቦች፣ የዓለም ውሸታሞች፣ የዓለም አስማተኞች፣ የዓለም ሐሰተኛ አስተማሪዎች፣ የሐሰተኛ ነቢያት ሁሉም ክፍል አላቸው። እና አንዳንድ ጊዜ ግን ሳይ አንዱ ማንም ሰው የሌለበት ቦታ የሚሆኑ ደግሞ አሉ። እና ወገኖች ይሄ በጣም የሰው ልጅ ባይፈጠር ይሻላል። አሁን ደግሞ አለመፈጠርም ደግሞ አንችልም። it's too late። ስለዚህ ሲኦል መሄድ ማንም ግዴታ በጭራሽ በግዴታ በተአምር ሰው ሲኦል መውረድ የለበትም። ከዚህ መልእክት በኋላ እንኳን never። ስለዚህ ኖ አቮይድ ሲኦል እንዳው ከውስጣችሁ አውጡት። ሲኦል ምንድነው? ያ ውሸት ነው። ውስጣችሁ የምትናገሩት ያ ትዕቢት ነው። በውስጣችሁ ያለው ያ ስድብ ነው። በውስጣችሁ ያለው ያ መንዝርነት ነው። በውስጣችሁ ያለው ተንኮል ነው። በውስጣችሁ ያለው ክፉ ምኞት ነው። እነዚህ ምንድናቸው? ሲኦል ናቸው። እነሱን አውጥታችሁ ጣሉ በጌታ በኢየሱስ ስም አሜን። ከዛ የእግዚአብሔር መንግስት መግባት ምንድነው? ግዴታ ነው። እኔ የምለው ግዴታ ነው። ሰው ልጅ ተፈጥረናል አይደል? ስለዚህ በተለያየ መንገድ መተናል። ጌታ ይባረክ። አንዳንዱን በፈለገው ብቻ ሰው ሆኖ በእግዚአብሔር የተፈጠረ በሙሉ መተናል። ስለዚህ አሁን ምንድነው ያለን እድል? የእግዚአብሔር መንግስት መግባት ብቻ። ሌላ ምንም እንትን የለም፣ አማራጭ የለም። አሜን። ስለዚህ እግዚአብሔር መንግስት መግባት ምንድነው? ግዴታ ነው። አሜን። እና ወገኖቼ ያንን አስምሩ። ስለዚህ ስንቀጥል እንደዚህ ሲኦል በጭራሽ ማንም አይገባም በጌታ በኢየሱስ ስም አሜን። ስለዚህ ስንቀጥል እዚህ ጋር የጻፍኩላችሁ ኖቶች ጌታ ጠዋት አስተማረኝ። በጣም በሚገርማችሁ ሁኔታ እግዚአብሔር ይመራል እና ጌታ ምን አለኝ? እቺን ልንገራችሁና ማቴዎስ 6:22 ከዚህ ጋር ይሄዳል። ጌታ ምን አለኝ? ጠዋት 6:22 ማቴዎስ 6:22 ምን ይላል እግዚአብሔር ቃል? የሰውነት መብራት ይላል ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። አያችሁ፣ ዓይን ምንድነው? እዚህ ጋር ጌታ የሚናገረው የውስጥ የሆነው የምትስለው ኢማጂኔሽናችን ነው። ይሄን ተምረናል ከዚህ በፊት።
ስለዚህ ቁጭ ብለን የምናስበው የምናየው በውስጣችን የምናየው ነገር ያ ምን ይባላል? አይናችን ነው። አይናችን በውስጥ የምናየው ነገር የተበላሸ ከሆነ ሰውነታችን በሙሉ የተበላሸ ነው፣ ጨለማ ነው። አያችሁ፣ አንድም ከእግዚአብሔር መንግስት የሚያርቀው ምንድነው? ሰውን ጨለማ ነው። ስለዚህ አሁን ጨለማን እያወጣን ነው ከውስጣችን አይደለም። የኔ ፕሮግራም ያ ነው፣ ጨለማን ከውስጥ ማውጣት፣ ሲኦልን ከሰው ውስጥ ማውጣት፣ ሰውን ልጅ ለእግዚአብሔር መንግስት ማዘጋጀት፣ የሰውን ልጅ ለጌታ ኢየሱስ ክርስቶስ መምጣት ማዘጋጀት፣ የኔ ፕሮግራም ያ ነው። ስለዚህ ይሄችን ጨለማ ደግሞ ዛሬ እናወጣለን። ይሄ ጨለማ ምንድነው? በውስጣችሁ የምትስሉት ነገር ምንድነው? ወይ ቁጭ ብለህ የምትስለው ሰውን፣ የሰውን ጉድለት፣ የሰውን ማዋረድ፣ ወይ ደግሞ ብዙ አይነት ጉድ ነው የሚታየው ፌስቡክ፣ በቲክቶክ ምናምን እና በውስጥ የምታየው እይታ ወይ ደግሞ ምንዝርና አመንዝራ ከሆነ ውስጥ እይታ ሰውን አይተ አንድ ሰው ስታይ አንተ የምታየው ከዛ አልፈህ ከዛ ሴትዮ ጋር እንዴት አድርገህ ምን ብለህ የምትሰራውን ከሆነ የምታየው አንተ ምንድነው? አይንህ ታማሚ ነው፣ በጨለማ ተሞልተሃል። አንቺ ሴትም ያው ነው። ሴትም ያን ሰው አይተሽ በውስጥሽ የምትመኙ ከዛ በኋላ እንደዚህ ገብቼ የምትዩ ከሆነ ጨለማ ውስጥ ተሞልተሻል። ስለዚህ ያ ጨለማ ከውስጣችሁ መሆን አለበት፣ መውጣት አለበት በጌታ በኢየሱስ ስም። ጌታ ጠዋት ያስተማረኝ ይሄ ነው፣ ከዚህ ጋር ይሄዳል። ስለዚህ አንዱም ጨለማ ምንድነው? በውስጣችን የምንስላቸው ነገሮች። ስለዚህ ያ የምንስለው ነገር ምን መሆን አለበት? ንጹህ መሆን አለበት። አይናችን ታማሚ መሆን የለበትም። በውስጣችሁ ኢማጂን የምታደርጉት ነገር፣ የምትስሉት ነገር፣ የምትከተሉት ነገር በውስጣችሁ አሁን ትልቁ እንትን ምሳሌያችን የመንዝርነት ሐሳብ ነው። አመንዝራ ሐሳብ ከሆነ ያለብህ ያ ጨለማ ነው። ያ ጨለማ ከውስጥ አውጣ። እንደዛ አሜን። ጌታ ጠዋት እንግዲህ የሰጠኝ ጨመረልኝ ጌታ። ስለዚህ ምን መሆን አለበት? በብርሃን ሁላችንም እንሞታለን ወይ ጌታ ሲመጣ እንነጠቃለን። ስለዚህ ራሳችን እናገኘዋለን ውል ሚት። ከዛ በኋላ ራሳችሁ ነው ጌታ የሚያሳየን። ከዛ ውስጤን ሲያሳየኝ ጌታ ሆይ በብርሃን እንድሞላ ነው ሁሉ ጊዜ ብለው ይሄንን ነው። ስትሞላ ስትከፈት ጌታ ሲከፍት እንደዚህ ብርጭቆ ንጹህ መሆን አለብን። ያለበለዛ ግን ጥቁር፣ አሁን እንደዚህ ሞባይል እንደዚህ ውስጡ እንደጠቆረ ማለት ነው፣ ጥቁር ትሆናላችሁ። ምንድነው ያ ጥቁረቱ? በውስጥ ስትስል የነበረው ከዛ ሴትዮዋ ጋር ስታደርግ የምታስበውን ያ በሙሉ ጨለማህን አውጣ። ያ ሄደህ የምትሳደብ የምትፈልገው ያ በሙሉ ጨለማ ነው። ስለዚህ ከውስጣችሁ ምን በሉ? ጨለማውን አውጡ። ይሄ አሁን የመዘጋጃ ጊዜ ነው። የመዘጋጃ ዝግጅት እንዴት ነው? ዝግጅት በብዙ መልኩ ጌታ አስተምሮኛልና አሁን ለምሳሌ ምግብ ሲሰራ ሽንኩርት ልጠን ምን ብለን ኢቴክስ ታይም ጊዜ ይፈልጋል አይደል? አሁን ከኔ ጋር እንኳን አብራችሁ የምትማሩ ልጆች ያዘጋጃዋችሁ ነው ለእግዚአብሔር መንግስት። እኔ ስራዬ ያ ነው እና ለጌታ መምጣት ነው ማዘጋጃችሁ። ወይ ጌታ መጥቶ ይወስዳችኋል፣ ወይ ደግሞ እሱ ጌታ እስከሚመጣ ድረስ ስለምትቆዩ ያ እናንተን ማዘጋጀት፣ ራሴን ማዘጋጀት የኔ ጌታ የሰጠኝ ስራ ያ ነው። ስለዚህ ሰው ሲያዘጋጀን ስትዘጋጁ ጊዜ ይፈልጋል። አሁን ለምሳሌ ከኔ ጋር ካላችሁ ልጆች በሙሉ ድናችኋል። መዳናችሁን ደግሞ መጨረስ እንዳለባችሁ እየነገርኳችሁ ነው። በየቀኑ ሬዲ መሆን እንዳለባችሁ ዝግጁ። ሞት ህይወትም አለኝ ጌታ ጠዋት። እንደውም ሞት ብቻ አይደለም በድንገት ህይወትም ስታስቡት በድንገት ነው። አሁን ለምሳሌ ልጅ ስንወልድ ምንድነው ልጅ የምትወልጁ በዚህ ቀን ነው፣ በዚህ ቀን ነው፣ በዚህ ሳምንት ውስጥ ትወልጃለሽ ብለው ይነግሩናል። ግን እነሱ ባሉን ሰዓት አይደለም የወለድነው፣ ድንገት ነው። ልጅም ሲመጣ ድንገት ነው። ዶክተር የፈለገውን ቢናገር ደቂቃ ሰዓቷን ትክክል ይናገራሉ የሚል ነገር አልሰማውም። ህይወትም ሞትም አለኝ ጌታ ድንገት ነው። ስለዚህ በድንገት መተናል ወደዚህ ምድር፣ ሳንጠበቅም ሳንፈልግም ጌታ በፈለገው ማለት ነው። ስንሄድም በድንገት ነው። ሁለቱ ድንገት ናቸው። ስለዚህ ለዚህ ድንገት እኔ ጌታ አዘጋጅቻችኋለሁ። ጌታ በረዳኝ መጠን ለራሴም ስለምዘጋጅ ማለት ነው። ስለዚህ ሁሉ ጊዜ ጠንቃቃ ሁኑ። በቃ አሁን ወደዳችሁትም ጠላችሁትም ጌታ መምጣቱ የተረጋገጠ ነው። እቺን ዓለም ውደዷት የፈለጋችሁ የራሳችሁ ጉዳይ ነው። ግን ጌታ መምጣቱ እንደሆነ የማይቀር ጉዳይ ነው። ስለዚህ ሬዲ፣ አሁን የዝግጅት ጊዜ ነው። የዳንስም የምንም ጊዜም አይደለም። የገበያም የመገበያያም ጊዜም አይደለም። ነፍስን የማዳን ጊዜ ነው። ስለዚህ ራሳችሁ አሁን እየመጣን ያለውን ስቴፕ እንኳን እየተዘጋጃችሁ ነው። ድናችኋል። አሁን you are careful መጽሐፍ ተሰነባላችሁ፣ ትጸልያላችሁ። ጨለማ ከውስጣችሁ እያወጣችሁ ነው። ጨለማ እየጠላችሁ ነው። እየተዘጋጃችሁ ነው ለእግዚአብሔር መንግስት። አሜን። ከዛ ጌታ ሲመጣ ራሳችሁ ነው ጌታ የሚያሳያችሁ። እንደዚህ ነበርሽ ልጅ፣ ይሄው ልጅ አንተ እንደዚህ ነህ። አየህ። ስለዚህ ራሳችንን ነው የምናየው።
ስለዚህ የማንፈልገውን ነገር እንዳናይ በራሳችን ላይ አሜን። ስለዚህ ሲኦልና ጨለማ ከውስጣችሁ አውጡት። አሜን። ጌታ ይባረክ። ይሄንን ጌታ ጠዋት ነው የነገረኝ። ስንቀጥል ሕዝቅኤል 3:18 ላይ ይላል እግዚአብሔር ቃል ሕዝቅኤል 3:18 ጌታ ትላንትና ነው የነገረኝንም ከ16 ጀምሬ ላንብላችሁ። ከሰባቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱን እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው የኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ ይላል ጌታ። ስለዚህ የሰውን የኃጢአተኛውን ደም ከእጅህ እፈልጋለሁ። ነገር ግን ለሕዝቅኤል ነው ጌታ እንደዚህ የሚለው፣ ለእኛም ነው የሚለን። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱ ከክፉ መንገዱን ባይመለስ በኃጢአቱም ይሞታል፣ አንተ ግን ነፍስህን አድነሃል። ደግሞ ጻድቁን ከጽድቁ ተመልሶ ኃጢአትን በሰራ ጊዜ እኔ በፊቱ እንቅፋትን ሳደርግ እርሱም ይሞታል፣ አንተም አላስጠነቀቅከውምና በኃጢአቱም ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም፣ ደሙን ግን ከእጅህ እፈልጋለሁ ይላል። ነገር ግን ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ፣ አያችሁ በደንብ ስሙ ወገኖች፣ ምንድነው ጻድቅ የሆነውን እንኳን ጌታ እስከ መጨረሻ እንዲሄድ ይፈልጋል። ጻድቁም እስከ መጨረሻው ይጽደቅ፣ እስከ መጨረሻ ድረስ የሚጨረስ ነገር ነው ክርስትና። አሜን። ጽድቅን ነገር ያደረጋት ጽድቅ ነገር አትታሰብለትም ስላልጨረሰ ማለት ነው። ደሙን ግን ከእጅ እፈልጋለሁ። ነገር ግን ኃጢአትን እንዳይሰራ ጻድቁን ብታስጠነቅቅ፣ ለኃጢአተኛውም ለጻድቁም ነው ጌታ የሚያስጠነቅቀው። አሜን። እርሱም ኃጢአትን ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል። አያችሁ፣ ጥንቃቄ መንፈሳዊ ነገር ምን ይፈልጋል? ጥንቃቄ ይፈልጋል። ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን አድንሃል ይላል ጌታ። ስለዚህ እዚህ ጋር ላምጣላችሁ። ጌታ ምንድነው የሚለው? አንደኛ ተጠንቀቆ ጻድቁም እስከ መጨረሻው ይጽደቅ፣ ኃጢአተኛውም እስከ መጨረሻው ይሉ ብሏል። በቃ እስከ መጨረሻው። ስለዚህ we have to እስከ መጨረሻ መጨረስ አለብን ሩጫችንን። ጻድቅም በጽድቅ እንሄድም እስከ መጨረሻ ጽደቁ፣ እስከ መጨረሻው ይሉ፣ ኃጢአተኛውም የማይሰማውም ደግሞ እስከ መጨረሻው ይሄድ ይላል። ስለዚህ እኛ ግን ምን እናደርጋለን? እናስጠነቅቃለን እንዲድን ማለት ነው። አሜን። ስለዚህ ጌታ እዚህ ጋር አልፈው የሄዱትን አንድ አገልጋዮች ምሳሌ ልስጣችሁ። ሪል የሆነ ታሪክ ማለት ነው። ሲኦል ውስጥ ኖት የጻፍኩበት ነው። ሶሪ 122 ጌታ ምንድነው የሚለው? እኔን ማገልገል ጀምረው ወደኋላ የተመለሱት ባይጀምሩት አገልግሎት ይሻል ነበር ይላል። ፔጅ 122 ምን ይላል እዚህ ጋር? ኦኬ ጌታ ኢየሱስ ክርስቶስ ስለ አገልጋዮቹ ነው የሚናገሩት። ብዙ አገልጋዮች ሲኦል አሉ እና Lord, I said, you mean your servants are here? እዚህ ሲኦል ውስጥ አገልጋዮች አሉ ጌታ ወይ ትላለች ሜሪኬ ለጌታ። ጌታም yes አላት። said Jesus, servants that turned back after I called them, ከጠራኋቸው በኋላ ጀርባ ይሰጡኝ። servants who loved the world more than me, አገልጋዮቼ ከኔ የበለጠ ዓለምን የወደዱ went back to wallowing in the mire of sin, በኃጢአት ጭቃ ውስጥ የዘቀጡ እንደማለት ነው አይደል? servants that would not stand for the truth and for holiness, አያችሁ፣ ለጽድቅና ለእውነት ያልቆሙ አገልጋዮቼ ነው የሚላቸው ጌታ። እነሱ it is better that one never starts than to turn back after beginning to serve me, ሊያገለግለኝ ጀምሮ እንደዚህ ከመሆን ባይጀምሩት ይሻል ነበር። ለጽድቅ የማይቆሙ ለእውነት የማይቆሙ
አሁን ደግሞ የብዙ አገልጋይ ችግር ምንድነው? እውነት አይደለም የሚናገሩት። እውነትን ምን እንደሚናገሩ የሚያስተምሩት ነገር አይገባኝም። እና እውነት ማለት ምንድነው? ኤኒቲንግ ይሰብካሉ፣ እውነት ግን አይሰብኩም። አይ ዶንት ኖ እንዴት እንደሆነ ሁሉን ነገር ይናገራሉ። አንደር ዘ ሳን ከፀሐይ በታች የማያስተምሩት ነገር የለም። ስለ ምንድነው? ስለ አይምሮ ያስተምራል አንዱ ስለ ሞገስ ነው፣ ስለ ምንድነው ቀበጥሶ ነው። ግን እውነት ስለ ነፍስ መዳን ጌታ ኢየሱስ የተናገረውን እውነት ግን አይናገሩም። አይ ዶንት ኖ እንደዛ አይነቶቹ ፍርድ አለ ይላል ጌታ። አሜን። ስለዚህ አገልጋይ መሆን ያስፈራል እንጂ የሚያስፈነጥዝ የሆነ ዘራፍ የሚያስብል አይደለም። አገልጋይ መሆን ማለት የሚያስፈራ ሪስፖንሲቢሊቲ ነው። አሜን። ስለዛ ጌታ ምን ይላል? ቢሊቭ ሚ ይላል ጌታ። ጂሰስ ሴድ ኢፍ ዩ ሲን ኃጢአት ብትሰሪ you have an advocate with the father በአብ ዘንድ ጠበቃ አለሽ። if you repent of your sins ኃጢአታችሁን ንስሐ ብትገቡ ይላል ጌታ I will be faithful to cleanse you of all unrighteousness ከአመፃ ሁሉ ላነጻችሁ እኔ ታማኝ ነኝ ይላል ጌታ። but ግን if you will not repent ንስሐ ባትገቡ ግን I will come in a time you think not ባላሰባችሁ ሰዓት እመጣለሁ ይላል። and you will be cut off with the unbelievers and cast into outer darkness ከማያምኑት ጋር ተቆርጣችሁ ወደ ዛኛው ጨለማ ትገባላችሁ ይላል። እነዚህ የሚለው ምንድነው? ለአገልጋይ ለዳነ ህዝብ ነው። ስለዚህ ምንድነው? repent immediately quickly ንስሐ ምንድነው? መቼ ነው የሚገባው? ወዲያው ነው የሚገባው። አሜን። ወዲያው ማረኝ ጌታ ሆይ ልጆቻችሁን ተሳልባችሁ ከሆነ እዛው ጌታ ሆይ እነሱን የሚቀርብ ጠይቁ፣ ጌታን የሚቀርበልኝ በሉ እዛው። ከዛ መመለስ ወደ ጌታ። ንስሐ ደግሞ እዚህ ላይ ምንድነው ጌታ ያስተማረኝ? ንስሐ ማለት ኦፍ ኮርስ ለእግዚአብሔር መናዘዝና በክርስቶስ ደም መታጠብ ነው። ከዛ ደግሞ ጸባይ ማረሚያ ብቻ ሳይሆን መስተካከያ ብቻ ሳይሆን ወደ ክርስቶስ ዞር ማለት ነው። አሜን። ወደ ጌታ ኢየሱስ ክርስቶስ ዞር ማለት ያ ንስሐ ነው። ምክንያቱም ጌታ ምንድነው? የፍቅር ጥሪ ነው የሚያደርገው ኑ ወደኔ ስለሆነ ማለት ነው። ስለዚህ ወደ ጌታ ምን በሉ? ዞር በሉ። ወደ ክርስቶስ መምጣት ነው። አሜን። ስለዚህ ምንም አይነት ትምህርት ስታስተምሩ እናንተ እንደዚህ የጨነቃችሁ ነው መቼም ሁሉ የጨነቃችሁ ከዛ ደግሞ እንደዚህ አይነት መኖር ጥበብ ያጣችሁ በራሳቸው እንዲኖሩ ነው ወደ ክርስቶስ እንዲመጡ ያ ነው እውነተኛ ጥበብ። መልካም የሆነው ጥበብ ምንድነው? ሰውን ወደ ክርስቶስ ማቅረብ ነው እንጂ በራሱ የሆነ እንዲሆን አይደለም። አሜን። ስለዚህ I watched the dark angel as he cast a large disc far ይሄ እንግዲህ እንትን ነው ስለ አገልጋዮች ነው የተናገረው ነው። እንትን ቅድም ያልኳችሁ ከሕዝቅኤል ላይ ያለው ጋር ይሄዳል። ስለዚህ ምንድነው? አገልጋይ መሆን ማለት ብዙ የሚያዝናና ሳይሆን ብዙ ሪስፖንሲቢሊቲ ያለው ነገር ነው። ስለዚህ ወገኖቼ ድልን እንሳ፣ ድል ነሽ ነው ሁልጊዜ እንደምንለው be an overcomer overcome አድርጉ። ብዙ ነገሮች አሁን አንዳንድ ሰው እንደሚናገረው በግልጽ እኔ የሚያስቸግረኝ ስድብ ነው ይላሉ። ጥሩ ነው ራስ ድክመትን ማወቅ። ስለዚህ ያን ስድብ ግን ኦቨርካም ማድረግ ያስፈልጋል፣ ድል መንሳት ያስፈልጋል። ስለዚህ ጌታ ኢየሱስ ክርስቶስ ጋር መቅረብ፣ ለስድብ የሚጋብዙ ነገሮችን ዲስኮኔክት ማድረግ፣ ወይ ፌስቡክ አለመግባት እንደዛ ማለት ነው። ወይ ቲክቶክም አለመግባት፣ ብዙ ሰው ጋርም አለመገናኘት። ከዛ ራስን ተለውጠ ታገኘዋለህ። የስድብ ያለበት አካባቢ አለመግባት፣ አለመስማት። እስቲ ለአንድ ሳምንት ዝጋው ኢንተርኔትን። ለአንድ ሳምንት የሚሳደቡ ጓደኞችን ዝጋቸው። ከዛ አፍህ ምን ይላል? ይሰበሰባል። አሜን። ዝም ትላለህ። አሜን። በዛ ኃጢአትን እናደርጋለን፣ ድል እንነሳለን፣ ሲኦልን ከውስጣችን እናወጣለን። ዛሬም አንድ ነገር ጌታ ጨምሮልናል። አንደኛው ጨለማ ምንድነው? በውስጣችን የምንስላቸው ነገሮች፣ አይን ማለት ውስጣዊ ኢማጂኔሽናችን የምንስላቸው ነገሮች ያ ምንድነው? ኢትስ ጨለማ ነው። ጨለማ ከውስጣችን እናውጣ። አሜን። ጌታ ሲመጣ ሬዲ ሆነን ለመነጠቅ፣ ጌታ ሳይመጣ ወደ ጌታ መሄድም ስላለ ሬዲ መሆን። ያለበለዚያ የእግዚአብሔር መንግስት የብርሃን መንግስት ነው። እዛ ብርሃን ውስጥ ጨለማ እንደማይገባ አይተናል። ጨለማ ማለት ያው ያየናቸው ገና እናያለን ኢን ዲቴል። ያንን ተሸክሞ መግባት የለም። ስለዚህ እዚሁ ጌት ሬዲ። ዝግጅት ደግሞ አንድ ቀን አይደለም፣ ሁሉ ጊዜ መዘጋጀት፣ ሁሉ ጊዜ ሬዲ ትሆኑና መግባት። አሜን። ተባረኩ። እዚህ ጋር ባቆም ለዛሬ ይበቃል፣ ግን እንቀጥላለን። እስቲ
ለዛሬ ይሄ ይበቃል። ጌታም የሰጠኝ ይሄ ነው። እንቀጥላለን። ስለዚህ ቴክ ሄል አውት ኦፍ ዩ፣ ሄልን ከውስጣችሁ አውጡት። ስድብ ሄል ነው። ክፉ ኢማጂኔሽን ሄል ነው። ይቅርታ አለማድረግ ሲኦል ነው። ውሸት ሲኦል ነው። ውሸት በጭራሽ ተጸየፉት። ሁሉንም ኃጢአት ተጸየፉት። ትዕቢት እንትን ነው፣ ሲኦል ነው ከእናንተ መውጣት ያለበት። ሌብነት በአገልግሎት ገንዘብ፣ ይሄ ሽርፍራፊ የሲኦል ነው። እሱንም አውጡት። ከዛ ሬዲ ሆናችሁ ወደ እግዚአብሔር መንግስት እንገባለን ማለት ነው። ሌላ ደግሞ የጨመርኩላችሁ የሰማሁትን ያው ጌታ በፊትም ነግሬያችኋለሁ። ምግብ ሪዘርቭ ማድረግ ጀምሩ። ትንሽ ትንሽ ምግብ ቆጥባችሁ ተዘጋጁ። የማናስበው ምክንያቱም እግዚአብሔር ቃል የሚለው ዓለም ከተፈጠረ ጀምሮ ሆኖ የማያውቅ መከራ ይሆናል አለ ጌታ። እንግዲህ ቃሉ የማይታጠፍ ነው። ዓለም እንግዲህ አስቡ። አሁን ማን ነው አዳምና ሔዋን ከተፈጠሩ ማለት ነው አይደል? ዓለም ከተፈጠረ ከዛ ጊዜ ጀምሮ ያልሆነ መከራ ይመጣል አለ ጌታ። ስለዚህ አድነን ጠብቀን እያላችሁ ደግሞ መጸለይ፣ ከሚመጣው አንቲክራይስት አድነን እያልን ምን ማለት አለብን? ንስሐ መግባት አለብን። ጌታን ማነው አድነን እያልን መጸለይ አለብን። አድነኝ ያለችው ዳነች፣ አውጣኝ ያለውን ወጣ፣ አብላኝ ያለውን በላ ነው የሚባለው አይደለም ተረቱ? ስለዚህ ጠብቀኝም ካልነው ይጠብቀናል። አውጣንም በሉት። ከራሴ ከኃጢአት የማውጣኝ የሚለው ያወጣዋል። አብላኝ ያለውን በላ እንደሚባለው ጸልዩ። አሜን። ጌታ ይረዳናል። ይሄ ነው የዛሬው ጌት ሬዲ። ይሄን ይመስላል። እንቀጥላለን። ተባረኩ። have a good day. the Lord is coming. ማራናታ ጌታ ኢየሱስ ክርስቶስ ሆይና ለመምጣት አዘጋጀን፣ ለኢተርኒቲ አዘጋጀን። in the name of Yeshua አሜን። ጌታ ያዘጋጃል። አውጣኝ ያለውንም ያወጣል፣ እርዳኝ ያለውንም ይረዳል። አሜን። አብላኝ ያለውንም እንዳበላው ማለት ነው። ተባረኩ ባይ